እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ትንሽ ተጠፋፋንና እንደው በየቀኑ እዚህ የሚቀያየር ሀገር ውስጥ ስለሆነ ያለሁት እኔ ስፔሻሊ ብዙዎቻችሁ የምታዩኝም እዚሁ አዲስ አበባ ሆናችሁ እዚሁ ኢትዮጵያ ሆናችሁ የምታዩኝም እንደዛ ስላለን ምኑ ከምኑ እንደምናወራው ግራ ይገባናል። ነገሮች በየቀኑ ስለሚቀያየሩ ግን ሆነም ቀረም አንዳንዴ የሆነ ራቅ ብለህ ስታስበው የሚያሳስቡ ነገሮች አሉና የሆነ ነገሮች ሲኖሩኝ አወራችኋለሁ። ሁሌም እንደማወራው አሁን በጣም እዚህ ሀገር ውስጥ በቃ እንዳልኳችሁ ከሚቀያየረው ነገር ከኢኮኖሚው ከየምኑ ከየወቅቱ ተለዋዋጭ ነገር ከትሬንዱ ከሰው እሳቤ ሞስትሊ የሚያሳስበኝ እሱ ነው። ኢኮኖሚ ይመጣል ይሄዳል። ሰው ኢኮኖሚው ላይ ደርስበታል። አፍሪካ ውስጥ ኢኮኖሚ መቼም ወርዶ ለሰው ፊት ያደርጋል ብዬ አላስብም። ማለት ይጨምራል እንጂ አይቀንስም። በሆነ ምክንያት ይጨምርና ምክንያቱ ይጠፋል፣ ጭማሪው ይቀጥላል። ይሄ የታወቀ ነገር ነው። በዚህ ምክንያት መንገድ ስለተዘጋ ዘይት ጨመረ ይባላል። መንገዱ ተከፈተ፣ ከ3 ቀን በኋላ ዘይቱ በዛው ቀረ ጨምሮ። ይሄ የታወቀ ነው። ኢኮኖሚ ላይ ሰው ይደርሳል፣ እንዲደርስ እመኛለሁ። ኢኮኖሚ ውድነቱ ላይ አሯሩጠን እንደርስበታለን ነው እንጂ ወርዶ ይጠብቀናል ብዬ አላስብም። እሱን ጨምሮ በጣም ብዙ ኮንሰርኖች አሉና አሁን በየተለያየ ዘርፍ እዚህ ሀገር ውስጥ እንግዲህ ለይስሙላም ለያዝናቸው በትክክል እየሰራንባቸው ላሉት ቴክኖሎጂ፣ ኢኖቬሽን፣ ጤና ማዕት ዘርፍ አለ። በሁሉም ዘርፍ ውስጥ አዳዲስ ነገሮች ሲፈጠሩ አዳዲስ ነገሮች ስናመጣ ከውጭ መቼም አምጪም አይደለን በብዛት ስናመጣ ከውጭ የምንተዋቸው ነገሮች አሉ። የምንተዋቸው ነገሮች ማለት ለምሳሌ የሆነ ነገር ቴክኖሎጂ መጣ ይባልና እንጓጓለን መሰለኝ። በቃ ወርዶ የሆነ ነገሩ ጋር እስከምናየው ድረስ ሊጀመር ነው እስከምንለው ድረስ እንጓጓለን መሰለኝ። እሱ ጉጉትና ፈንጠዝያ ይዞን ከጀርባ ያለውን ነገር እንዴት ነው የሚደረገው፣ የምንቆጣጠረው እንዴት ነው የምናደርገው የሚለው ነገር ምንም አይዲያው የለም። ብዙ ነገር ጋር እኛ ከድሮ ጀምሮ ስናደርጋቸው የነበሩትን ነገሮች ደግሞ የለመድናቸውን በፊት የምንቆጣጠራቸው የነበሩትን ነገሮች ተው ናቸው። መቼም አሁን ትሬንድ ሆነ እኮ መተው መብቱ ነው። ይሁን እስቲ ሞክረው ይኸው ማለት እንደ ሴክተርም መጣ። አሁን እንደ ግለሰብ ነበር በፊት። ስታንዳርድ የሚባል ነገር ምንም ነገር ስናመጣ ከውጭ በብዛት እንደምናመጣ ይታወቃል። ቀሳሚነት አድርገን ነው የምንቀስመው። ልምድ ሁሌ ናቸው። ንብ አይቀስምም አበባኛ ልምድ እንደምንቀስመው ከተለያየ ቦታ ምጥጥ አድርጎ ነው የሚቀስመው። እኛ የሆነ ነገር እንተዋለን ጉጉታት ይዘንና በቃ ይህ አይነት ነገር ሰርቀን የምናመጣው ሁሉ ነው ይመስለኝ። አንዳንዴ ከወሰድ ቀስ ጥንፍፍ አድርገህ ነው መውሰዱ። ስታንዳርድ ደረጃ የሚባለው ነገር ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ ልክ ነው ቁጥጥር የሚባለው ነገር የለም። በተለያየ ዘርፍ ነው የሌለው። እኔ ኮንሰርን የሚያደርጉኝ እነግራቸዋለሁ። ስታንዳርድ ከሌለባቸው ኢትዮጵያ ውስጥ ዘርፎችና ከሚያስፈልጋቸው አንዱ ህትመት ነው። ህትመት በበፊት ጊዜ በጣም ስታንዳርድ ነበረው። ህትመት ብላችሁ አሁን ቅንጡ ያስብለኛል። ስለ ፊደል ለቀማና ስለ ምናምን ባወራ እዚህ ሀገር ውስጥ ቅንጡና እንከን ፈላጊ ያስብላል። በነገራችን ላይ ለሆነ ነገር ለክሪቲሲዝም ያለብን ችግር ይሄ ነው። ትልቅ ፕሮጀክት የሆነ ነገር ላይ ይለጠፍና ተመረቀ ምናምን ተብሎ በር ላይ ኤግዚት የሚለውን ሰውየው ኢ ብሎ መጀመር ሲገባው ኤክስ ብሎ ጀምሮ በሩ ላይ ግን ስፔሊንጉ ተሳስቷል ማለት ትልቁን ፒክቸር ነው ማየት። እንደዚህ ነገር አትንቀፍ ነው ይሏል። እነቅፋለሁ ከሆነ አይቀር ተሟልቶ ነው መሰራት ያለ። ሌሎቹ ኤግዚት ብሎ አንተ ዚት ብለህ የምትጽፈው ምን ስለሆንክ ነው? ልክ እንደዛ አይነት የሆነ በቃ ነገሮች ማውጣት ዲስከሬጅ ይደረጋል። ገንቢ ነው ባይዞ ማለት ከተሟላ መሟላት ነው ያለበት። ሩብ ጉዳይ ስራ የለም እና ህትመት ላይ በፊት ቁጥጥር ነበረን። ፊደል ልቀም አላላችሁም? አሁን እንዳልኳችሁ እንደ ኤግዚቱ ነው የሚሆንብኝ። ጊዜው በቃ ልክ ነው መለቀም ማለት ግን ጊዜው ስላልሆነ አሁን እንደዛ ስለማይታሰብ በዚህ ዘመን ህትመት አሳታሚዎች ነበሩ በፊት። ኩራዝ አሳታሚ ድርጅት የሚባል ነበር ድሮ እኔ ልጅ እያለሁ ማስታውሰው። ሜጋ አሳታሚ እስከ ቅርብ ጊዜ ድረስ ነበር። ሌሎች ፐብሊሸሮች ነበሩ። ፐብሊሸር ኃላፊነት አለበት የሚያሳትመውን ነገር። አንድ ነገር ሰው ሲያሳትም መጀመሪያ የሚያሳትመው ነገር ዘርፍ በስነ ስርዓት ራሱን ችሎ ኢቫሉዌት መደረግ አለበት። ስለ ሴንሰርሺፕ እና ስለ መቆረጥ አይደለም ማወራችሁ። አንዳንዱ መቆረጥ የሚገባው ነው። እውነትን ለመነጋገርም ከሆነ ሲጀመር ምን ነው ሴንሰርሺፕ በኖረ የሚያስብል አለ። አንወሻሽም ጥሩ ነው። ያን ያህል ርቅቅ ያለን እንትናችን መብት የተነካ ታይፕ ላይም የመጣን ሰዎች አይደለንም ገና። ለህዝብ ለሰፊው ህዝብ ጥቅም እንዲባሉ ለህዝብ ጥቅም ሲባል አንዳንዱ ሴንሰር ቢደረግ ነው ትክክል። የሚጻፉ የሚታተሙ ነገሮች ከተራ መጽሔት ጀምሮ እስከ መጽሐፍ ተብለው እስከሚታተሙ ነገሮች ውስጥ አሳታሚዎች የራሳቸው ኃላፊነት አለባቸው። መጽሐፉ በሚያወራው ወሬ ዘርፍ ያለ የሆነ ተቋም ደግሞ ኃላፊነት አለ። ስለ ፊዚክስ የሚያወራ ከሆነ ፊዚክስን የሚመለከተው ተቋም ትምህርት ሚኒስቴር ማንም ይሆን አላውቅም። ስለ ድርሰት የሆነ ድርሰት ኖቭል ከሆነ ደራሲያን ማህበር ወይ የሆነ ነገር ስለሆነ ምናምን ሕክምና የሚያወራ ከሆነ የጤና ምናምን የሆነ ማህበር የሆነ ነገር መጽሐፉ ስታንዳርዱን መጠበቁን ቢያንስ ለህትመት የሚበቃ ሰው ፊት ልታወራው የምትችለው ወሬ መሆኑን መጽሐፉ ላይ ያለው ነገር የፈጠርከው የሆነ ነገር አለመሆኑን ራሱ ቢያንስ ይሄን ነገር አፕሩቭ አድርጎ ቼክ አድርጎ ለሰው የሚያበቃ ነገር ነበር። ምክንያቱም መጽሐፍ የሚተላለፍ ነገር ነው።
ቤት ሸልፋችን ላይ እናስቀምጠዋለን። ሰው አንብቦ እንትን ይላል። የፈለገ የማንበብ ዘመን አሁን ባይሆን እንዳልሆነ አውቃለሁ። ሶሻል ሚዲያ ሲመጣ ማንበብን ገድሎታል። መጽሐፍ ያዘ ሰው ካየው ራሱ ረጅም ጊዜ ነው። ተማሪ ካልሆነ በስተቀር በጀርባው እንደዚህ ሸጉጡት ፊት ለፊት ያው ኤኒዌይስ የሚተላለፍ ነው ለብዙ ሰው ለዘመናት የሚተላለፍ ነው። እዛ መጽሐፍ ውስጥ ያለ ኢንፎርሜሽን እንዳለ አጥፊም ነው ጠቃሚም ነው ምንም ሆነ ኖርማሊ የሚሰነድ እንደዚህ የሚዘጋጅ ነገር ነው። በቃ የማይጠፋ ነገር ነው። የትም የምታደርገው ነገር አይደለም። ይዘቱ ማለት ሶሻል ሚዲያ ስቃይሽተ ዝም ብለህ ታይፕ አድርገህ ጻፍክ። ህትመት ደረጃ ደርሶ በወረቀት አርቅቀህ በታይፕ ተተይቦ ማተሚያ ቤት ገብቶ መጽሐፍ አከፋፋይ ጋር ሄዶ ምናምን አርጉ። ይሄን ሁሉ የሚያልፍ ነገር ተሳስተ ነው አይባልም። መቼም መስሎ ነውም አይባልም። ኢንፎርሜሽን የተዛባ ኢንፎርሜሽን አግኝተ ነው የሚባለው ፖስት ሲሆን ነው። እንትን ተቃጠለ ብለህ ጽፋለህ። ሰው ነግሮ ደውሎ እኮ ነው። ስለዚህ ፌስቡክ ፖስት ነው አልቀየመም በቃ ጥፋት የሆነ ነገር ይባላል። ካሳት እንዴ 600 ገጽ ሰው ይሳሳታል። የሰው ልጅ ነው መቼም በቁም ሌላ ነገር የለም ልትሳሳት ትችላለህ። 600 ገጽ ከተሳሳትክ ሆን ተብሎ ነው እንጂ የሚጻፈው ተቆጣጣሪ አካል ስታንዳርድ ምን መጽሐፍ መሆን አለበት የሚለው ነገር ባለመታወቁ ሁሉም ሰው የግሉን ታሪክ ኢትዮጵያ ውስጥ እየጻፈ ነው። ወደ ታሪካዊ መጽሐፍ ግቡ። የግሉ አጼ ያለው ሰው አለ። የግሉ የኢትዮጵያን ታሪክ 16ኛ ክፍለ ዘመን ላይ ተመልሰን ለምን ተዋሻለህ አንተ? እንዴ ዘንድሮ መተርተር እንደው አይሻልም? እንዴ ፊት ለፊት ተወቃቅሰን አይ ውሸታ ምናምን ተብለን እናልፋለን። ምስክር በሌለበት ጠብቀን 10 ምናምን ክፍለ ታሪክ የምታቅሰው አይደለ? ሰሞኑን የሆነ ሆት ነገር ተነሳና በቃ በሆነ ኢትዮጵያ ታሪክ ላይ መቼም ፈርዶብናል። ብዙ ማይል ወደ ኋላ ተጉዘን ነው የምንጣላው። እዚሁ ተነጋግረን መስማማት ስንችል የትም ማይል ሳንጓዝ እንደው ለመታረቅ እንኳን ቢሆን 500 ዓመት ወደ ኋላ ተመልሰን እንትና እንዳደረጉት እኛ የምንታረቅ ይባላል። ለበጎ ነው ምልሰቱ ችግር የለውም። ለመጣላት የምንመለስ ብቸኛ ሰዎች ነን። ሳምሃው እሱን አድቫንቴጅ ለመውሰድ ብለህ የእንትና ታሪክ ይሄ አይደለም የእንትና ታሪክ ይሄ አይደለም እንትና ያወረችው እንደዚህ ነው እንትና ሄደችው እንደዚህ ነው አጼ እንትና የእንትን ተወላጅ ነው ውልደቱ ዘር ሐረጉ እንትን ነው የመሰለን ማለት ነው። አንተ ማታ ስተኛ እንዲህ ብለህ ምን ገንዘብ ምን ላድርግ ያልከው ነው። ደረጃ የሚባል ነገር ባለመኖሩ ተመልካች አካል ባለመኖሩ አሁን ሁሉም ሰው ያሳትማል። ትነሳለህ ትጽፋለህ ግጥም አድርገህ የፈረደበት ወይ ላፕቶፕ ወይ ምናምን ካለ ራስ ታይፕ አድርገህ ትጽፋለህ። ደስ ያለን ፊደል እንደፈለክ ሀላለው ብለህ ጀ የምትል ሰው አለ የማይገናኝ ሀና ሐመሯ ሰው ሊሳሳት ይችላል። ሀና ጀ በታሪክ አይገባ በቃ ጀርገዝ ነበሩ ቢል አሁን የቃላት ስተት እኮ እንዴ የቃላት ሀብታም ቢኖር እኮ ሀርታም ብለህ ብጽፍ ሀብታም ማለት ፈልጎ ነው አይደል? በኮርቴ ጀርዘዚ ነበሩ ማለት አዲስ ቃል አመጣ እንጂ ምን ተሳሳቀ? ስተትም እኮ አይነት እኮ አለው። እንደዚህ አይነት ህትመቶች ዘግናኝ ቃላት ስተት ያለባቸው ህትመቶች ታሪኩ ስለምን እንደሆነ የማይታወቅ የሀገር ታሪክ ነው ለትውልድ የሚተላለፍ። እሱን ስራዬ ብሎ የሚያነብ ኢትዮጵያዊ ልጅ አለ የሆነ ቦታ መጽሐፉን ሰው ሰጥቶት ታሪክ ላንብብ ብሎ ተጣሞ የሚያድግ ማለት ነው። ዛሬ አንሶን እንደገና ለነገ ደግሞ የጸብ ኢንቨስትመንት ታደርጋለህ። ፖቴንሻል ኢንቨስትመንት ለነገ እሳት አዘጋጃጅተህ ድፍንፍን አድርገህ ታስቀምጣለህ። የነገዎቹ ይኑሩ ቢያንስ። በጣም የሚያሳዝን እኮ ነው። ትጽፋለህ፣ ኮምፒውተር ላይ ታይፕ ታደርጋለህ፣ ማተሚያ ቤት ትሄዳለህ። በአንድ መጽሐፍ ስንት ነው ገጹ? ስንት ነው? ይሄን ያህል ሳይዙ ይሄን ያህል ግራም ወረቀት ከቨሩ ሸቀጥ ነው ይሄን ያህል ወረቀት። ስለዚህ 1000 ኮፒ ስሩልኝና ከዛ ልውሰድ እያየው ገበያውን እያየ የመጽሐፍ አበርክቶ እንደ ጽሁፍ እንደ ክብሩ ሳይሆን እንደ ዕቃ እንትን እያልክ ከዛ በኋላ የፈረደበት ቲክቶክ ላይ 96 ለፍላፊ ሰው ጋር ትሰጠዋለህ። አንብቦት የማያውቀውን በህይወቱ አንብቦ የማያውቅ እንትና አይታችሁታል በጣም ድንቅ ነው ይላል። ምርቃት ትላለህ ጭራሽ ዓለም አፈር እኮ ነው። የሆነ ሆቴል እንትን ተመረቀ መጽሐፉ ተብሎ እንትና መጽሐፍ መደብር ይገኛል። ከዛ በኋላ ዋጋ ወጥተለት እያተረፍክ እየቸረቸር ከመጽሐፍ ቤቱ ጋር በተሸጠው ቁጥር ገንዘብ ትቀጥላለህ። በቃ ምንድነው ይዘቱ? ማንም አያገባውም። የሚያይም ሰው የለም። ታሪክ የሚያይም ሰው የለም። ምንም የሚያይ ሰው የለም። ይሄው ነው መጽሐፍ ተራ ተደርድሮ ካለው መጽሐፍ ውስጥ 75% ያለማጋነን ቢሆነው ምን እንደሆነ ተጨባጭነት የሌለው ታሪክ ምን እንደሆነ ተጨባጭነት የሌለው ይዘት ነው። ስርዓት ያልጠበቀ ፖርኖግራፊ ፊልም በጽሁፍ እያጓጓ በየገጹ ሳበው ጎተተው። ከዛ ሊገልጠው ሲል 3 ገጽ ዘሎ ምድረ ወጣት ገልጦት ይሆናል ገለጠው። ምን እየሰራችሁ ነው? ይሄን የሚከታተል አካል የለም። እየታተመ አዲሷን አንብባታል። በጣም ምርጥ መጽሐፍ ነች። እንትና የጻፈው እውነታውን የጻፈው እውነታ አይደለም ፖርኖግራፊ ነው የጻፈው። እሱማ ፕሮስቲቱሽን የመንገድ ላይ ወሲብ የሚተዳደሩ ሰዎች ዋቴቨር ንግድ የሌሊት ህይወት ቆይቷል እኮ ተጽፎ ለልጆቻችን እንዲተላለፍልን ግን እንዴት አድርጎ እንዳነጋገራትና እንደገለጠው
አይሰነድም በታሪክ ምን ነው እንታ ደህና ነገር አሰንዱም እንዴ እሱን ጽፈ ምንድነው ኢንተርቴይንመንት እንደዚህ ሆነ ትርጉሙ ከዛ ይመጣል ሳይኮሎጂ መጽሐፍት ሁሉም ሰው ሳይኮሎጂስት ነው ሀብታም የመሆኛ 16 ሚስጥሮች ይላል how to be እንትን ብትኖር ሀብታም አንተ 25 ብር ለማትረፍ የሆነች መጣጥፍ መታከል በጸባሳት አዛት አረገን ነበር ራሴ ይሸጥ ይዞር አዛው አባቋራጭ አትኖር ነበር ተቆጣጣሪ የለም ሳይካትሪ ሳይኮሎጂ መጽሐፍ ሰልፍ ክፍት መደብ አለ በቃ ማንንም ሰው የሚሳፈርበት እንትን ፐርሰናል ዲቨሎፕመንት ሰልፍ እንትን እና ሞቲቬሽን ብለ ጽሁፍ ጽፋለ ተሰምቶ የማይታወቅ ማንደቃቃት በመጽሐፍ በጆሮአችን እንደነቆር ነው አንሶር አገር ህትመት ሴት ልጅ ለማማለል የሚያስችሉ 12 መንገዶች በጥፊ ያስመታል ሁለተኛው መንገድ አማልላለሁ ብለ ማንም እብድ የጻፈውን ያነበብክ እንዲህ ሲጽፉና ሲያሳትሙ ስደው ሃይባይ አካል የለም እዚህ አገር ተዋቹት ህትመት ተቆጣጣሪ ምናምን ህትመት አስፈሪ ነው ዴንጀረስ ነው ህትመት በነገራችን ላይ ከመቶ ዓመት በኋላ ተጎትቶ ይወጣል አንድ ኮፒ ከሆነ ሰው ይጓዳ ውስጥ ፖስት የተደረገና ኢንተርኔት ላይ ተቀመጠው ሲስተሙ ዳውን ቢሆን ባለም አቀፍ ደረጃ በሆነ ነገር በቃ ተበላ ቢባል ላይገኝ ይችላል ኤሌክትሮኒክ ነገር የተሰነደ ነገር ግን ሙዚየም እኮ የዛሬ 6 እና 700 ዓመት የታተመ መጽሐፍ ተቀምጦ ይጎበኛል አሁን ያን ያህል ኤጅ አርጎ አሁን ያንተ 12 መንገዶች ማማለያ ታተመውን ተቀምጦ ያንተ ትውልድ ጥፊ ያስመታው አንሶ እንደገና ወደፊት ትውልድ ስታስቀጠቀጥ ልትኖር ነው አንተ በመቃዠት ከሀብት ማግኛ መንገዶች ተነስና ስራ ሀገር ላይ ተቀምጠ የምን ማግኛ መንገዶች ነው በጥሞና ፎከስ አርገ እንትን የኔ ነው ስትል ሰልፍ እንትን ይላል ምናምን ተቆጣጣሪ መጥፋቱ ከሁሉም ይዘገነው የጤና መጽሐፍ የሚያሳትሙ ሰዎች አሉ ጤና በቤት እንዴት ተጠብቃለህ እንትን ህመም ካለብሽ እዚህ ማጠና አካባቢ እንትን ካለ እርድ በጥብጣሽ በእንትን ታርጊውና እርድ ውስጡ ምናምኑ ዛይዝ የለም እኮ ምድር ላይ የተባለ ንጥረ ነገር ስላለው እሱን ቀብተሽ ምናምን አርገሽ እሱን መጠጣት በባዶ ይጠቅምሻል ሟች ነሽ እንደ ያለም መጽሐፍ የምታሳትሙ ሰዎች የጤና ማህበር ወር ምናምን ካለ መጽሐፉን ሰርቲፋይ የምታረጉበት መንገድ ካለ ንገሩ በእንትን ማህበር የተፈቀደለት ተብሎ ይታተምበትና ላይ የተዛነፈ ነገር ሳይ ማህበራችሁ በር ላይ መጣሉ ይዞ መጽሐፍ ኃላፊነት የለም ጻፊ ዶክተር ከሌ ብሎ ይጽፋል ዶክተርም አይደለም ሰውየው ጓኑን ለብሶ ነው ፎቶ የሚነሳው ነጭ ጓን ለብሶ ማንንም አይቶት የማያውቅ ዶክተሮች ራሱ የማያውቁት በተጨባጭ መረጃ ማወራ መሆኔ ታውቅልኝ የምርም እንደዛ አይነት መጽሐፎች ስላገኘውና ፌክ ስለሆኑ የጻፉትንም ሰዎች ያወኩበት አጋጣሚ ስላለ ማይጻፍ ህክምና የለም አናልቃልናችሁ እንዴ በዚህ ደግሞ ጭራሽ ቤት ለቤት ተመስጭ ገጽ 7 ላይ ደርሼ ልሙት እንዴ ካልጣፍ መገጨት አይሻልም ነው መኪና ኖሌጅ አገኘው ብዬ በኔ ቤት ይሄ የማይገናኝ የጨጓራ ህመም ይሄው እዚህ ሀገር ውስጥ ባሰበት ግልክ የሆነ ህመም መጣ ሲባል እንደዚሁ ነው ስትሮክ አንድ ሰሞን ምናምን ስትሮክ ሶሳይቲ እንደዚህ የስትሮክ አዌርነስ በተፈጠረ ቁጥር እሱን እንዴት መከላከል ይችላል የሚል መጽሐፍ የባሰ ሁለተኛ ስትሮክ የሚያመጣ ነገር ይጽፋሉ ሰዎች ተቆጣጣሪ አካል አለመኖሩ ቶታሊ ማለት ነው ስታንዳርድ የሚባል ነገር ያስፈልጋል መናገር መብት አለ ስለተባልክ የመቀደድና ሰውን ገደል ውስጥ የመክተት መብት የለም የማሳተም መብት የለም ሱቅ ሸቀጥ አይደለም መጽሐፍ ኖሌጅ እኮ ነው የሚጻፈው ኢንፎርሜሽን እኮ ነው የሚጻፈው ሰዎች እኮ ኢንተርቪው ሲሰጡ ቢያንስ በአካል ቆመው አሉ ምንድነው ያወራው ልትላቸው የምትችል በህይወት ያሉ ሰዎች አሉ ቢዋሹ እንኳን ያሳተመውን ግማሹን አጣቀው ዶክተር አበጀ ተሰማ ወልደ ነገር ድረስ ይላል የሚባል ሰው የለም የተነሳው ፎቶ ራሱ የሆነ ፎቶ ነው በምን ተአምር ነው ይሄን ነገር የሚቆጣጠር ሰው የጠፋው በጣም ብዙ ህትመት ሰልፍ ዲቨሎፕመንት ላይፍ ኮቺንግ ሂስትሪ የሌላ አይነት አጼ የሌላ አይነት ዘመን የለም ሂስትሪ የሚጻፈው ትውልድ ቻገር ታሪክ እንዳይኖራት ነገጧት አንድ ወጥ እንኳን ታሪክ የጸብም ቢሆን አንድ ታሪክ ነው የሚያስፈልገን 16 ታሪክ ያለን ሀገር ኮለና ታሪክ እኮ የለንም ነው ወደማይኖረን መንገድ እንሄዳለን እንዴ ይሄንን መቆጣጠር የሚችል አካል ቢኖር ላችኋለሁ ስታንዳርድ የሚያስፈልገው አንዱ ዘርፍ መጽሐፍ ህትመት የሚባለው ዘርፍ ሁለተኛው ዘርፍ ቀጥላለሁ ቀጣይ ቪዲዮ ላይ